አውራጃዎች አንዷ በሆነችው ዲያርባኪር ተወልዳ ያደገችው ጄረን ሞራይ ከልጅነቷ ጀምሮ የቲያትርና የተዋናይነት ፍላጎቷ እጅግ ከፍተኛ ነበር። የጥበብ ፍቅሯን የበለጠ ለማሳደግ በኢስታንቡል ከሚገኘው በሃሊች ዩኒቨርሲቲ በቲያትር ትምህርቷን አጠናቃለች። ጄረን በቱርክ ሲኒማና ድራማዎች ውስጥ በተለያዩ ገጸ ባህሪያት በብቃት በመጫወት የብዙዎችን ልብ መማረክ ችላለች። በተለይም ተቀማ ህይወት ተከታታይ ድራማ ላይ የኤፍሱት ገጸ ባህሪ በመጫወት ዓለም አቀፍ ዝናን አትርፋለች። ከካሜራ በስተጀርባ ባለው እውነተኛ ህይወቷ ደግሞ እንደ ድራማዎቹ ሁሉ ትኩረት የሚስብ የፍቅር ጉዞ አላት። እንግዲህ ስለ ጄረን ሞራይ የፍቅር የህይወት ትዳርና ያልተጠበቁ ውሳኔዎች እናወራለን። ጉዞዋ የሚጀምረው ከባህር ማዶ ነው። ጄረን ከፈረንሳይ ሀገር ከመጣው ኒኮ ብሩን ጋር ስትገናኝ የድንበርና ባህል የተሻገረ እውነተኛ የፍቅር ታሪክ ተጀመረ። ሁለቱ በተለያዩ አጋጣሚዎች በጋራ ይታዩ የነበረ ሲሆን ደጋፊዎቻቸውንም ትኩረት በፍጥነት ሳቡ። በ2017 እንደ አውሮፓውያን አቆጣጠር ሁለቱ በፍቅር ተሳስረው ጋብቻቸውን በይፋ ፈጸሙ። በጊዜው የሁለቱ ግንኙነት በቱርክ መገናኛ ብዙሃን ዘንድ ትልቅ ሽፋን አግኝቶ ነበር፣ የፈረንሳይና የቱርክ ባህል ውህደት በሚል አርዕስት። ነገር ግን የሰው ልጅ ህይወት ሁልጊዜ እንደታሰበው አይሄድም። ፍቅራቸው ዘላቂ ይመስል የነበረ ቢሆንም ከ5 ዓመት የትዳር ህይወት በኋላ በ2022 እንደ አውሮፓውያን አቆጣጠር በሰላምና በስምምነት ለመለያየት ወሰኑ። ጄረን ስለመለያየታቸው ስታወራ ለቀድሞ አጋሯ ሁልጊዜም ትልቅ አክብሮት እንዳላትና ህይወት ወደፊት እንደሚቀጥል ገለጸች። ከመለያየቷ በኋላ ትኩረቷ ሙሉ በሙሉ ወደ ትወና ስራዋ አድርጋ የነበረችው ጄረን ህይወት ሌላ አዲስ እድል እንደያዘችላት አላወቀችም ነበር። ከጊዜ በኋላ ዶጉ ኦርጃን ጋር አዲስ የፍቅር ግንኙነት ጀመረች። በህይወቷ አዲስ ምዕራፍ የከፈተችው ተዋናይቷ በ2025 እንደ አውሮፓውያን አቆጣጠር ከዶጉ አርጃን ጋር ጋብቻ ፈጽማለች። አሁን ላይ በደስታና በሰላም በትዳር ህይወቷ እየመራች ትገኛለች። ቪዲዮን ከተመቻችሁ ላይክ ማድረግና ለተጨማሪ የከዋክብት ታሪኮች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ባይ